እንነሳና አንድ ሁለት ሰው እስቲ ደህና ነው ወይ እንዴት ነህ ሳምንት እንዴት ነው እንኳን ደህና መጣ እንኳንም እግዚአብሔር ቤት ተገናኘን ጎሽ ጎሽ ጌታ ይባርካችሁ መቀመጫችንን እንይዛለን እግዚአብሔር ስሙ የተባረከ ይሁን በዛው እንደቆምን ለእግዚአብሔር ቃል ክብር እኔ ቆሜ ያነባለሁ እናንተም እንዲሁ እንደሚሆን አውቃለሁ እግዚአብሔር ስሙ የተባረከ ይሁን የረዳን እግዚአብሔር ገርማችኋል በእግዚአብሔር ቤት ውስጥ መገናኘት እንዴት ደስ ይል መሰላችሁ ይሄ ህብረት በክርስቶስ ኢየሱስ ደም የተገነባ እርሱ ዋጋ ከፍሎበት እኔና አንተ አንድ እንደሆንን እነዚህ ደግሞ አንድ ይሁኑ ብሎ የኢየሱስ ክርስቶስ የጸሎት ውጤት ነንኛ እግዚአብሔር ስሙ የተባረከ ይሁን ቲቶን እናወጣና ምዕራፍ 1 አውጥተን የቲቶ መልእክት ወደ ቲቶ እግዚአብሔር ቢፈቅድና ብንኖር ያው 3 ምዕራፎች ነው ያሉት ዛሬ የመጀመሪያው ምዕራፍ አብረን እንካፈላለን በሚቀጥለው ሳምንትም እንቀጥላለን እግዚአብሔር ከረዳን ደግሞ ወይ የሚቀጥለው ሳምንት ወይ የሚቀጥለው ላይ እንጨርሰዋለን በጌታ በኢየሱስ ክርስቶስ ስም አብረን እናነባዋለን ከቁጥር 1 ጀምሮ ሙሉን ምዕራፍ እናነባዋለን የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእግዚአብሔር ለተመረጡት እምነት እንዲሆንላቸውም በዘላለም ሕይወት ተስፋ እንደ አምልኮት ያለውን እውነት እንዲያውቁ የተላከ ስለዚህም ሕይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋ ሰጠ በዘመኑም ጊዜ መድኃኒታችን እግዚአብሔር እንዳዘዘ ለእኔ አደራ በተሰጠኝ ስብከት ቃሉን ገለጠ በሃይማኖት ኅብረት እውነተኛ ልጅ ለሚሆን ለቲቶ ከእግዚአብሔር አብ ከመድኃኒታችንም ከጌታ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን ስለዚህ ምክንያት የቀረውን እንድታደራጅ በየከተማውም እኔ አንተን እንዳዘዝኩ ሽማግሌዎችን እንድትሾም በቀርጤስ ተውኩህ የማይነቀፍና የአንዲት ሚስት ባል የሚሆን የሚያምኑ ልጆች ያሉት ስለ መዳራትና ወይም ስለ አለመታዘዝ የማይከሰስ ማንም ቢኖር ሹመው ኤጲስቆጶስ እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋልና የማይኮራ የማይቆጣ የማይሰክር የማይጨቃጨቅ ነውረኛ ረብ የማይወድ ነገር ግን እንግዳ ተቀባይ በጎ የሆነውን ነገር የሚወድ ጠንቃቃ ጻድቅ ቅዱስ ራሱንም የሚገዛ ይሁን ሕይወት የሚገኝበት ትምህርት ደግሞ ሊመክር ተቃዋሚዎችንም ሊወቅስ ይችል ዘንድ እንደተማረው በታመነ ቃል ይጽና የማይታዘዙና ከንቱ የሚናገሩ የሚያታልሉ ይልቁንም ከተገረዙት ወገን የሚሆኑ ብዙ ናቸውና እነዚህንም ስለ ነውረኛ ረብ የማይወድን እያስተማሩ ቤቶችን በሞላው ስለሚገለብጡ አፋቸውን ማዘጋት ይገባል የገዛ ራሳቸው ነቢይ ሆነው ከነርሱ አንዱ የቀርጤስ ሰዎች ዘወትር ውሸተኞች ክፎች አራዊት በላተኞች ስራ ፈቶች ናቸው ብሏል ይህ ምስክር እውነተኛ ነው ስለዚህ ምክንያት የአይሁድን ተረትና ከእውነት
ፈቀቅ የሚሉትን ሰዎች ትእዛዝ ሳያዳምጡ በሃይማኖት ጤናሞች እንዲሆኑ በብርቱ ውቀሳቸው። ሁሉ ለንጹሖች ንጹሕ ነው፣ ለርኩሳንና ለማያምኑ ግን ንጹሕ የሆነ ምንም የለም። ነገር ግን አእምሮአቸውም ሕሊናቸውም ምን ብሏል? ረክሷል። እግዚአብሔርን እንዲያውቁ በግልጥ ይናገራሉ፣ ዳሩ ግን የሚያስጸይፉና የማይታዘዙ ለበጎ ስራም ሁሉ ምን የማይሉ የማይበቁ ስለሆኑ በስራቸው ይክዱታል። እንጸልይ። ጻድቅና እውነተኛ የሆንክ የዘላለም አምላክ ልዑል እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚችን ሰዓት እናመሰግናለን። ምሕረትህ ስለበዛልን ስምህን ከፍ ከፍ እናደርጋለን። እግዚአብሔር አባት ሆይ እንኳንም በቤትህ አገናኘህን። እግዚአብሔር አባት ሆይ ጆሮቻችንን ቃልን እንዲሰሙ አንደበቶቻችን ስላንተ እንዲናገሩ በዚህ ማለዳ አንደበቶቻችንን ስለቀደስክ ጆሮቻችንን ስለቀደስክ እናመሰግንሃለን። በዚሁ መንፈስ ደግሞ እግዚአብሔር በቅንነት ቃልህን እንድንሰማ ቀናውን መንፈስ አፍስስልን። እግዚአብሔር አባት ሆይ እኔም ባሪያ በፍጹም ግልጽነት ቃልህን እናገር ዘንድ የቃልህን ፍቺ አብራልኝ። እግዚአብሔር አባት ሆይ ደግሞ ቅዱሱ መንፈስህ በመካከላችን ሆኖ እንደሚገባን እንዲናገረን ለትምህርታችን የተጻፈውን ይህንን እውነት በልባችን እንዲያትምልን መንፈስ ቅዱስ በሙላት በመካከላችን ይመላለስ። ቃልህ እንደሚናገር ከአንዱ መንፈስ ጠጥታችኋል እንደሚል ያው አንዱ መንፈስ ጸጋን ከፍሎ እንደሚሰጥ እንዲሁ በተሰጠን ጸጋ አንተን ማክበር እንድንችል እርዳን። እግዚአብሔር ሆይ ይህንን የማይወድ የትኛውም እግዚአብሔር በሰው ውስጥ የሚነሳ ሰዋዊ የሆነ ሐሳብን የሚከላከል የትኛውም ጌታ ሆይ በጌታ በኢየሱስ ክርስቶስ ስም አሁን ለቃል ጉልበት የተገዛ ይሆን፣ በመንፈስህ ቁጥጥር ስር ይሆን። ጌታ ሆይ ራሳችንን ገዝተን በፍጹም ቅንነት ቃልህን እንደ እግዚአብሔር ቃል መቀበል እንድንችል በጎ ሕሊናን ስጠን። ይህንን ስለምታደርግ እናመሰግናለን። ክብር ሁሉ ተጠቅልሎ ላንተ ይሆን በኢየሱስ ክርስቶስ ስም አሜን። እንቀመጣለን። ክብር ለአምላካችን ለእግዚአብሔር ይሁን። የቲቶ መጽሐፍ ካጠናሁት ደጋግሜ ብዙ ጊዜ አጥንቼዋለሁና በጣም ውስጤ እየከበደ ሲመጣ ለምን ከወገኖቼ ጋር አልካፈለውም? ደግሞም ሞር በጣም ስለ ቤተ ክርስቲያን አተኩሮ ስለሚናገር ጠንካራ ቤተ ክርስቲያን እንድትኖረን ጠንካራ የሆነውን የእግዚአብሔርን ሐሳብ መረዳት በጣም አግባብ እንደሆነ ስላመንኩኝ ይህንን ጊዜው እንደሆነ ልቤ ውስጥም ስለሞላ ከእናንተ ጋር ልካፈለው በዚህ ስፍራ አለው። እንግዲህ ትንሽ ስለ ቲቶ መጽሐፍ ታሪካዊ ዳራውን ወይ መግቢያ ነገር እናገርና ወደ ክፍሉ ገብተን እንማማራለን። እግዚአብሔር ስሙ ይባረክ። እንግዲህ የቲቶ መልእክት ያው 3 ምዕራፎች እንዳሉት ሁላችንም እናውቃለን። አጭር መልእክት ነው። በተለይ የቲቶ መልእክትና አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ መልእክተ መጋቢያን ተብሎ ይታወቃል። ለመጋቢዎች ስፔሲፊክ አድርጎ የተላከ እንደሆነ ነገር ግን በስሩም ላሉት መልእክቱ አድሬስ ያደርጋል። ስለዚህም ይህንን ትይዙልኛላችሁ። የመልእክቱ ጸሐፊ መጀመሪያ ላይ መግቢያው ላይ እንዳነበብነው ማን ነው? ሐዋርያው ጳውሎስ ነው። ያው የመልእክቱ ተቀባይ ቲቶ ነው። እንግዲህ ቲቶን ለየት ከሚያደርገው አንዱ ከአሕዛብ ወገን የሆነ በክርስቶስ ኢየሱስ አምኖ አገልጋይ የሆነ ነው። ከአይሁድ ወገን አይደለም፣ ግን ከአሕዛብ ወገን የነበረ ግን ጌታን ከተቀበሉት ደግሞም እግዚአብሔር ለአገልግሎቱ ከሾማቸው ሰዎች አንዱ ነው። ስለዚህም ጳውሎስ መንፈሳዊ ልጁ እንደሆነ ለመንፈሳዊ ልጄ ብሎ በመግቢያው ላይ እንዳየ ነው ይህንን አበክሮ ይነግረዋል። እግዚአብሔር ስሙ የተባረከ ይሁን። ስለዚህም አንዱ አብያተ ክርስቲያናትን እንዲያደራጅ ስፔሲፊክ የሆነ መልእክት ከተላከለት ሰዎች አንዱ ቲቶ ነው። ምን አለ? የቀረውን እንድታደራጅ በየት ተውኩ ይለዋል? በቀርጤስ ተውኩ። ምን እንድል? ቤተ ክርስቲያንን እንድታደራጅ፣ እንድታቋቁም፣ እንድታጠናክር፣ ይህንን እንዲያጠናክር ጠንከር ያለ መልእክት
ምን መሆን እንደሚገባው ገባ እያልን እናየዋለን። ስፔሲፊክ አድርጎ የሚነግራቸው ነገሮች አሉ። ስለዚህ ዋናው የዚህ መልእክት ቁልፍ ነገሩ በማስተማር እንዲተጋ ነው። ምን በማለት በማስተማር እንዲተጋ ያሳስበዋል። እንግዲህ ይውላችሁ እንደ ቤተ ክርስቲያን ትክክለኛ እድገት የሚመጣው ትምህርት ስንማር ነው። ትምህርቶች ያንጻሉ። ትምህርቶች ስር እንድንሰድ ያደርጉናል። እግዚአብሔር ስሙ የተባረከ ይሁን። አንድ በአፍሪካ ሀገር ውስጥ የሚያገለግል አንድ ሰው ይሄንን ትምህርት እየተዘጋጀው አንድ አርቲክል ላይ ያገኘው ሐሳብ ነውና በጣም ሲናገር ምን አለ? ብዙ ጊዜ የአፍሪካ ክርስትና ስፋቱ ወደ 2 ኪሎ ሜትር ያክላል፣ ጥልቀቱ ግን 2 ሴንቲሜትር ነው አለ። ምን አለ? ስፋቱ መላውን በቃስ በስፋት የሚታይ ነው፣ ነገር ግን ጥልቀቱ 2 ሴንቲሜትር። ከዚህም የተነሳ በቀላሉ ለሚመጣ ትምህርት ሁሉ ምን ይላል? ይነዳል፣ ይገፋል። የሚመጡ ቻሌንጆች ሁሉ በቀላሉ ምን ይሉታል? ይጥሉታል። ክርስትና ለዚህ ነው የእግዚአብሔር ቃል ስር ሰዳችሁ ምን በሉ? ታነጹ። ስር ሰዳችሁ ታነጹ። ስር መስደድ ለፈለገን ሁሉ እንዳንገኝ ያደርገናል። የፈለገን ሁሉ ወደ ፈለገው እንዳይነዳን ያደርገናል። ችግር በሉት መከራ ዋቴቨር በህይወታችን የሚመጣውን ሬዚስት ማድረግ የምንችለው መቋቋም የምንችለው ስር ሰደን ስንታነጽ ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ በጣም በሚገርም ሁኔታ እግዚአብሔር ቢረዳን በሚመጡት ዘመናት እንዲህ ቢሆን በጣም መጽሐፍ ቅዱስ እዚህ ላይ እንዳለው ቲቶን ምን ይለዋል? ስታስተምር ከፋፍላ አስተምራቸው። ምኖችን? ሽማግሌዎችን ይለዋል፣ አሮጊቶችን፣ ቆነጃጅትን፣ ጎበዞችን፣ ባሪያዎችን ምን በላቸው? አስተምራቸው። ልክ አሁን ቤተክርስቲያን የወጣቶች ፕሮግራም የእህቶች እንዲህ በደንብ የጎልማሶችም ሊኖር ይገባል ማለት ነው። ኋላ ላይ መጣበታለሁ። ለምንድነው እናት አሮጊቶችን ሽማግሌዎችን የሚለው ነገር በጣም ቬሪ ኢምፖርታንት። ሽማግሌዎች እንደ እድሜያቸው የእግዚአብሔርን ቃል በተማሩ ልክ ማቹርድ ሲሆኑ የሚመጡ ጥያቄዎችን ችግሮችን ሁሉ እንደ እግዚአብሔር ቃል ሶልቭ እንዲያደርጉ የእግዚአብሔር ቃል ዕውቀት ያስፈልጋቸዋል። የእግዚአብሔር ቃል ሙላት ያስፈልጋቸዋል። ልምዳቸውን ብቻ ሳይሆን ሕይወት የሆነውን የእግዚአብሔርን ቃል በመናገር ሌሎችን እንዲያንጹ እንዲያስተካክሉ እነዚህን ከፋፍለ መሰረታዊ ትምህርቶችን ስለምን አስተምር ይለዋል? ስለ እግዚአብሔር አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ደግሞም ስለ ድነት ስለ መዳን እንበላቸው አስተምር። እነዚህ መሰረታዊ የሆኑ እነዚህ ነገሮች ስንማር ነው ስለ እግዚአብሔር ስናውቅ የሥላሴን ማንነት ስናውቅ ባወቅን ቁጥር ምን አይነት ሉዓላዊ አምላክ ሁሉን ገዢ አምላክ እንደሆነ ሲገባን እምነታችን በእርሱ ላይ ምን አለ ይሆናል? የጠነከረ ይሆናል። የማይናወጥ የጸና ይሆናል። ድነታችን ደግሞ በደንብ ከገባን ስለ መዳን ከገባን በክርስቶስ ኢየሱስ እግዚአብሔር አብ በድነት ውስጥ ድርሻ አለው፣ ወልድ አለው፣ መንፈስ ቅዱስ አለው። እግዚአብሔር ረድቶኝ ከዚህ በፊት ይህንን ሐሳብ እዚሁ ስፍራ ላይ አገልግዬበታለሁ፣ ተናግሬበታለሁ። አብ፣ ወልድ፣ መንፈስ ቅዱስ በሰው ልጅ ድነት ውስጥ እያንዳንዱ ሥላሴ ምን አለው? ድርሻ አለው። ስለዚህም ሁልጊዜ ስለ ድነታችን ካልገባን አሁን እዚህ ጋር የቲቶ በቀርጤስ ስላሉ ቅዱሳን ሲልክለት መልእክቱን ልክ እንደ ገላትያ ሌሎችም ስፍራ ቆላሲያስ ላይ እንዳሉ ቅዱሳን ምን ትምህርት ገብቷል በመካከላቸው? አይ ሕግ ጥሩ ነው፣ መዳን በክርስቶስ ነው። አት ሴም ታይም ደግሞ ሕግንም መፈጸም አለብን። የሙሴን ሕግማ ጠብቀን ድነታችንን ምን ማድረግ አለብን? ሙሉ ማድረግ አለብን ብለው ያስተምሩ ነበረ። ይሄንን ኖአል በቃ ይሄንን ክሊርሊ ይሄንን አውቀ እንድትማር ብሎ ይለዋል፣ እንድታስተምር ይለዋል። የመጀመሪያ እግዚአብሔርን ለማወቅ መማር እንደሚገባ እግዚአብሔርን አሁን ብዙ ጊዜ ብዙ ሰዎች ውጭም ያሉ እግዚአብሔር ቤት ውስጥም ያሉ ሰዎች ስለ እግዚአብሔር በቂ ኢንፎርሜሽን አለን። እግዚአብሔርን ግን ፐርሰናል ማወቅ የተለየ ጉዳይ ነው። ፐርሰናል ከእግዚአብሔር ጋር መነካካት የእርሱን ሐሳብ መረዳት በሚገባን መንገድ
በየሚዲያው በተለያየ መንገድ እሁድ መተን ከምናገኘው ስለ እግዚአብሔር ከምንሰማው ያለፈ ፐርሰናሊ ከእግዚአብሔር ጋር ካውንተር ንክኪ ያስፈልገናል። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ይሄ ስለ እግዚአብሔር የሚታወቀው ስለ እግዚአብሔር የተነገረውን የእግዚአብሔርን ቃል መማር ስንችል ነው። አስተምራቸው። በጣም በቃ ተግተህ ስራ ምንድነው? ማስተማር ነው። ቤተክርስቲያን አገልጋዮች፣ ሽማግሌዎች ስራቸው አንድና አንድ ነገር ነው። ምንድነው? ስለ እግዚአብሔር ስለ ቃሉ ማስተማር። ስለዚህ ነው ከተማረ ሰው ብዙ ይጠበቃል። አንዳንድ ጊዜ ሰዎችን እንኳን ሲያጠፉ ለመገሰጽ አቅም የምናጣው ምን ሰጥተናቸዋል፣ ምን አስተምረናቸዋል የሚለው ነገር በጣም ጥያቄ ቻሌንጅ ያደርገናል ማለት ነው። ስለዚህ እኔ አሁን ዛሬ ስለ ሽማግሌዎች አመራረጥ ቢሆን ሌሎችም ዲፕ ነገሮችን እንማማርና ከዛ በኋላ ሽማግሌ ስትመርጡ እዳው ከኔ ውርድ ነው ማለት ነው። የምትመረጡም ሰዎች ከእዳው ለዚህ እኔ አሁን አንዳንድ ልክ ጳውሎስ ለቲቶ እንደላከው መልእክተኛ እኔም የዚች ቤተክርስቲያን መጋቢ እንደመሆኔ መጠን የመጋቢነቴን ስራ ነው የምወጣው፣ ኃላፊነቴን ነው የምወጣው። እግዚአብሔር ስሙ የተባረከ ይሁን። ሁሉን እንደ እግዚአብሔር ቃል ማየት ከቻለን ወገኖቼ ሁሉ ደና ይሆናል። ኢየሱስ ክርስቶስ የዘላለም ጌታ ነው። ስለዚህ ምንድነው የሚለው? በመጀመሪያ እግዚአብሔርን ለማወቅ መማር እንዳለባቸው፣ ሲቀጥል ደግሞ አማኞች ባህሪያቸውን እንዲቀይሩ መማር አለባቸው። ሰው እግዚአብሔርን ሲያውቅ የእግዚአብሔርን ባህሪ ሲያውቅ ከእግዚአብሔር ባህሪ ጋር የሚጣጣም ባህሪውን ራሱን ህይወቱን እንዲቃኝ የሚያደርገው ምኑ ነው? የእግዚአብሔር ቃል ዕውቀት ነው፣ መረዳቱ ነው። አንዳንድ ጊዜ እግዚአብሔር ተብሎ በእግዚአብሔር ስም የሚደረጉ ነገሮች የሚያስደነግጡን ያ የምናያቸው ነገሮች ከእግዚአብሔር ባህሪ ውጪ ስለሆኑ፣ ከቃሉ ውጪ ስለሆኑ፣ ከመንፈሱ አሰራር ውጪ ስለሆኑ ይሞግቱናል ማለት ነው። ስለዚህም ሰዎች ንግግራችንን ሳይሆን ትምህርታችንን ብቻ ሳይሆን ድርጊታችንንም ባህሪያችንንም ምን ይላሉ? ያያሉ። እግዚአብሔር ስሙ የተባረከ ይሁን። ባህሪያችን እንዲለወጥና አኗኗራችን የተስተካከለ እንዲሆን የእግዚአብሔርን ቃል መማር very important። አሁን ብዙ ጊዜ ወገኖች ልንገራችሁ፣ ማቹርድ እንድትሆኑ እንድንበስል ከፈለግን የእግዚአብሔርን ቃል ቁጭ ብለን ማጥናት አለብን። የሆነ ቦታ ላይ ድነሃል ደስ የሚሉ ነገሮች የመጀመሪያ ትምህርቶች አሉ፣ የድነት ትምህርቶች አሉ። አንዳንዱ ልክ የሚያምነው ምንድነው? ሰው ጌታን ሲቀበል የደህንነት ትምህርት ይማራል፣ የደቀ መዝሙር ትምህርት እንዲማር ትምህርት ለአዳዲሶች ይመስልናል። ነገር ግን አይደለም። መጽሐፍ ቅዱስ ላይ መልእክታቶችን ሁሉ ስናይ ኢቭን ጳውሎስን የሚያክል አገልጋይ ኤፌሶን ላይ ወደ 3 ዓመት ከምናምን ጊዜውን አቃጥሎ አብሯቸው አሳልፎ መልእክት ሲጽፍላቸው ድጋሜ ስለናንተ ምን እላለሁ አለ፣ እጸልያለሁ። መልእክተኞች ላይ ምን እንዲሉ የውስጥ አይኖቻችሁ እንዲበሩ ስለናንተ ተግቼ ምን እላለሁ፣ እጸልያለሁ። አልበራም እንዴ? 3 ዓመት አስተምሯቸዋል። ሽማግሌዎች ላይ ኢቭን እኮ የኤፌሶን ሽማግሌዎች በሚገርም ሁኔታ ኢቭን መጨረሻው ላይ ኑዛዜውን እንኳን ሊሄድ ወደ ጌታው እንደሚጠቀለል ባወቀ ጊዜ ያስጠራው እነማንን ነው? የኤፌሶንን ሽማግሌዎች ነው። ኑ አላቸውና ያለውን የሚቀጥለው ቤተክርስቲያንን ለነርሱ አደራ ሲሰጣቸው እናያለን። ማቹር ቢሆኑ ሰዎች ናቸው። ነገር ግን ምን ይላቸዋል? አይኖቻችሁ እንዲበሩ የመጥራቱ ተስፋ ምን እንደሆነ እንድታውቁ እንዲና እንዲያለ የቆላሲያስን ሌሎችንም ሁሉ ስለናንተ ምን እላለሁ እጋደላለሁ እያለ ይነግራቸዋል። እግዚአብሔር ስሙ የተባረከው። የጳውሎስ ትምህርት በሰዎች ባህሪ ላይ ያተኩራል። ብዙ መልእክቶቹን አይታችሁ እንደሆነ እዝናት ንካ አትንካ፣ ቅመስ አትቅመስ አይደለም። ጳውሎስ አሁን ሌላ ሌቭል ላይ ነው ያለው። ብዙ ነገሮችን የሚያደርገው ወገኖቼ መንፈሳዊ ነገር እየገባን ስንሄድ ከጌታ ጋር የጌታን ባህሪ ከእርሱ ጋር ያለን ኮኔክሽን እየጠነከረ ሲሄድ ይሄ ተከልክሏል አልተከለከለም በሚል ስሌት ሳይሆን ይሄ እግዚአብሔርን ያከብራል ወይስ አያከብርም ወደሚል መንፈሳዊ እድገት ውስጥ እንገባለን። ህግ አገላብጠን አይደለም፣ ገና ውስጣችን ኮንሽስ ስለሚሆን ንቁ ስለሚሆን መንፈሳችን ንቁ ስለሚሆን ይሄ የመጣውን ነገር ለኔ ጥቅም ይሰጥ ሊሆን ይችላል። ነገር ግን እግዚአብሔርን ያከብራል ወይ የሚል እግዚአብሔርን ካላከበረ ሪጀክት እናደርገዋለን። ምክንያቱም እግዚአብሔር ባልከበረበት ለኛም ክብር ስለማይሆን
እግዚአብሔር በሌለበት ለኛም ክብር ስለማይሆን ማለት እግዚአብሔር ስሙ የተባረከ ይሁን። ስለዚህ ጤናማ የሆነች ቤተክርስቲያን ጤናማ የሆነ አስተምሮት ያስፈልጋታል። ይኸውላችሁ አሁን በተለያየ ሶሻል ሚዲያ የምንሸማቀቅባቸው አንዳንድ ብቅ ብለው ይሄስ እኔን አይወክለኝም የምንላቸው አስተምሮቶች ወደ አደባባይ የወጡት በእልፍኛቸው የበሉት ግሳት ግልጽ ነው። እልፍኛቸው ያ ትምህርታቸው ያ ከሆነ ውጪም ኑሯቸው ያው ነው። በተማርነው ልክ እንኖራለን፣ ባወቅነው ልክ እንቀኛለን። ኑሯችንም ባህሪያችንም ይገራል። በማን? በእግዚአብሔር ቃል። አንዳንድ ጊዜ ምን አለበት የሚባል ነው ሞት አለበት ወገኖቼ። ዝም ብሎ ምን አለበት አላል ለጌታ ክብር ነው። ጌታ የሚከብረው እንደ ቃሉ እንደ መንፈሱ ሐሳብ ነገሮች ሲሆኑ ግልጽ ነው ወገኖቼ። እግዚአብሔር ዝም ብሎ በቃ ይሁና ምን ይደረግ አይልም። እግዚአብሔር ጻድቅ ፈራጅ አምላክ ነው። እግዚአብሔር ለዓላማው ጨካኝ ነው። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ጻድቅ ፈራጅ ባይሆን ኖሮ ኢየሱስ ክርስቶስን ወደ ምድር ልኮት በሰው መንገድ አልፎ ዋጋ እንዲከፍል ሰፈር እንዲያደርግ ባላደረገው ነበር። ግልጽ ነው። ከሰማይ ሆኖ በቃ ምሬያቸዋለሁ ትጭ በቃ አዳም ግባ ወደ ገነት ሊለው ይሄ ጽድቁን ያሳይ ዘንድ ኢየሱስ ክርስቶስ በዚህ ውስጥ ያልፍ ዘንድ ግድ የሆነው እግዚአብሔር ጻድቅ አምላክ ስለሆነ ፍርዱ ትክክለኛ ስለሆነ ስለማይጣመም ምን አለበት ብሎ ከንፈር መጥቶ በቃ አላለ ገብቶኛል ብሎ አያመቻምችም። እግዚአብሔር ቅዱሳን የሚያመቻምቹት የእግዚአብሔርን ባህሪ ስለማያውቁ ነው። ግልጽ ነው። ምናመች አለ አይደል ምናምን የምንለው እግዚአብሔር ፍጹም ጻድቅ ትክክለኛ ካቃተ ጌታው ጸጋ ጨምር ሊበል እንጂ ግልጽ ነው። የሆነ እግዚአብሔርን ጸሎቶቻችን ሁሉ ነገራችን እግዚአብሔር በእኛ ፕሮግራም ውስጥ እንዲገባ ሳይሆን መጸለይ ያለብን እኛ በእርሱ ፕሮግራም ውስጥ እንድንገባ ነው። የሱ ፕሮግራም አንዴ ተዘረጋ ነው፣ ወጥ ነው። ኢየሱስ ክርስቶስ የዘላለም ጌታ ነው። ስለዚህም የቲቶ መጽሐፍ አጠቃላይ መዋቅሩን ስናይ በሚገርም ሁኔታ ተዋቅሮ እናያለን። በዚህ ደረጃ ነው የምናየው። የመጀመሪያው ብቃት ያላቸው መሪዎችን መሾም ይለዋል። ከቁጥር ምዕራፍ 1 ከቁጥር 1 ጀምሮ እስከ 9 ያለው እዚህ ላይ ነው ፎከስ የሚያደርገው። እንደዚሁም በሁለተኛ ደረጃ በሐሰት ትምህርት ላይ የሐሰት ትምህርትን ስለመከላከል ከምዕራፍ 1 ከቁጥር 10 እስከ 16 የሚናገረው ሐሳብ ነው። ለሁሉም እድሜ ክፍሎች ግልጽ ትምህርት ማቅረብ እንዳለበት የሚናገረው ምዕራፍ 2 ከቁጥር 1 እስከ 10 ይሄንን ይናገራል። እንደዚሁም በአራተኛ ደረጃ በጸጋ ወንጌል የተለወጠ አኗኗር እንዲኖሩ እንዲያስተምር ምዕራፍ 2 ከቁጥር 11 እስከ ምዕራፍ 3 ቁጥር 5 ድረስ ይሄንን ሐሳብ ይጠቀልለዋል። የመጨረሻው ሐሳብ ይደመድመዋል። ኢየሱስ ክርስቶስ የዘላለም ጌታ ነው። ስለዚህ ጳውሎስ ልክ የመጀመሪያዎቹ ቁጥሮች ላይ ምን ይላቸዋል? እዚህ ከቁጥር 1 እስከ 4 ድረስ ራሱን ያስተዋውቃል። ጳውሎስ በሁለት መንገድ ራሱን ሲናገር እናያለን። የእግዚአብሔር ምን ባሪያ የሆነና የኢየሱስ ክርስቶስ ምን ሐዋርያ አትሉትም? እሺ ክፍሉን አንብበው። ኢየሱስ ክርስቶስ የዘላለም ጌታ ነው። ምን ይላል? የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ። እዚህ ጋር በጣም አስምሩልኝ። ብዙ ጊዜ አገልጋዮች ባሪያ ጳውሎስ የሚለው ባሪያ የሚለው ትህትናውን ለማሳየት ነው። ሐዋርያ በሚለው ደግሞ ሹመቱን ከእግዚአብሔር የተሰጠው የተቀበለው ኃላፊነት እንደሆነ ራሱን ሃምብል ያደርጋል። አት ሴም ታይም ደግሞ አውቶሪቲውንም ምን ይላል ያሳያል። ባሪያ ብቻ መሆን አደጋ አለው። ግልጽ ነው። ትህትና መስሎን ትህትናችን ከሰዎች ጋር ሁሉ ለመኖር እንደ ባሪያ ሁሉንም እሺ ማለታችን ሰየው ጥሩ ሆኖ ሳለ ነገር ግን ተልኳችንን መዘንጋት አደጋ አለው። ምዕመናንም
አገልጋዮች ራሳቸውን ሀምብል አድርገው ሲያቀርቡላችሁም እናንተም እንደ ባሪያ ብቻ ከቆጠሯቻቸው አደጋለሁ። ምክንያቱም እዚህ ጋር የእግዚአብሔር ባሪያና የክርስቶስ ኢየሱስ ሐዋርያ ተልኮ አለው፣ መልእክት አለው። አውቶሪቲውን ክሊር በሆነ መንገድ በህዝቡ ላይ የእግዚአብሔርን ሐሳብ እንዲናገር ሹመት እንደተሰጠው ሐዋርያነቱን ያሳያል። እነዚህ ሁለት ነገሮች ባላንስ ካልሆኑ አደጋለሁ። አጉል መናናቅ ውስጥ አጉል መደፋፈር ውስጥ መግባት የለበትም። ሰው እንደ እግዚአብሔር ሰው ሰዎችን እርስ በርሳችሁ ምን በሉ ተከባበሩ። እርስ በርስ ምን ማለት መከባበር። መጽሐፍ ቅዱስ ይሄንን ነው የሚለው። በእግዚአብሔር ምርጫው ራሱ ጥሪው ዓላማው ራሱ ለምን እንደሆነ ምን ይላል? በእግዚአብሔር ለተመረጡ እምነት እንዲሆንላቸው በዘላለም ሕይወት ተስፋ እንደ አምልኮ ያለውን እውነት እንዲያውቁ የተላከ እግዚአብሔር ስሙ የተባረከ ይሁን። ስለዚህም ሕይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ምን አለ? ተስፋን ሰጠ። እግዚአብሔር ዓለም ሳይፈጠር ቀድሞ በሰው ልጆች ላይ ያለውን ዓላማ ያለውን ሐሳብ ሊፈጽምበት ባሪያውን ጳውሎስን እንደላክ እኔ መልእክተኛ ነኝ ነው። እግዚአብሔር ስሙ ይባረክ። እግዚአብሔር ከዘመናት አስቀድሞ በሰው ልጅ ላይ ያለውን ሐሳብ ያንን የመዳን መገለጥ ዕውቀት ይሄንን አሳውቅ ዘንድ እገልጥ ዘንድ ለዚህ ምን ብያለሁ? ተልኬያለሁ። ተልኮ እዚህ ላይ ነው። ኢየሱስ ክርስቶስ የዘላለም ጌታ ነው። በዘመኑ ጊዜ መድኃኒታችን እግዚአብሔር እንዳዘዘ ለእኔ አደራ በተሰጠኝ በዘመኑ ጊዜ መድኃኒት እግዚአብሔር እንዳዘዘ ለእኔ አደራ በተሰጠኝ ስብከት ቃሉ ኦኬ። እዚህ ጋር በጣም አገልጋዮች ምናገለግል በተለያየ መንገድ እግዚአብሔር የሰጠን አደራ አለ። ሪስፖንሲቢሊቲ ነው፣ ኃላፊነት። ባለ አደራዎች ነን እንጂ ሀለቆች አይደለንም። ኦን አናደርገውም። በአንድ አገልግሎት ዘርፍ ውስጥ እግዚአብሔር ካስቀመጠን የዛ አገልግሎት ዘርፍ ሀለቆች አይደለንም፣ ጌቶች አይደለንም፣ ባለ አደራዎች ነን። ጊዜው ሲደርስ ለባለ አደራ አሳልፈን የምንሰጠው ነው። አብረን እግዚአብሔር ስሙ የተባረከ ይሁን። ኤኒ ታይም ለምሳሌ ሰው ብር ቢያበድራችሁ ገንዘብ ቢሰጣችሁ በፈለገው ሰዓት ፈልገዋለሁ ቢላችሁ you have to ready በትናችሁት ዋን የናንተ ያልሆነ ነገር የናንተ አይደለም። ባላደራዎች ጠባቂዎች ናቸው። ፈልጋለሁ ብትባሉስ በቃ ሩጫን ጨርሳል ዛሬ ና ብትባሉስ እጃችሁ ከምንድን ነው? እናንተን የሚተካ ሰው አዘጋጅታችኋል ወይ? አገልግሎቱ እንዲቀጥል የሚያደርግ መሰረታዊ ልንገራችሁ። በእያንዳንዱ አገልግሎት ዘርፍ ውስጥ ላላችሁ ወገኖች አገልግሎታችሁ ስኬታማ እንደሆነ መለኪያው አንዱ እናንተን የሚመስሉ ሰዎች መተካት መቻላችሁ፣ ኃላፊነት ማካፈል መቻላችሁ፣ ሌሎችን ማስተካከል ማቃናት መቻላችሁ፣ እኔ ባልኖር አገልግሎቱ ይቀጥላል ብላችሁ ማመን መቻላችሁ። ያ ካልሆነ ልንገራችሁ ሁሉ ቦታ ሁሉን መቆጣጠር እኛ አንችልም። በተሰጠችን ጸጋ ያቺ ገብታን በዛች የምንጠበጥብ ከሆነ እግዚአብሔር በእኛ ላይ ስራ ይሰራል። ቤተ ክርስቲያን እስከነ ሞገሷ እስከነ ጥንካሬዋ እንድትቀጥል አቅም የሚሆናት ይሄ ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህም ባሪያ የሚለው ትህትናውን እንደሚያሳይ፣ ሐዋርያ የሚለው አውቶሪቲውን እንደሚያሳይ አይተናል። እግዚአብሔር ስሙ የተባረከ ይሁን። ለዚህ ነው ይሄ መልእክት በሚገርም ሁኔታ በአንደኛ ጢሞቴዎስም ሁለተኛ ጢሞቴዎስ ላይም ደሴም አይነት መልእክቶች ሐሳብ እንዳልኳችሁ መልእክተ መጋቢያ ስለሆነ አንድ አይነት መልእክት ነው የሚልክላቸው። ከዚህም የተነሳ በጣም ጥንቃቄ በተሞላው መንገድ ከጊዜ አንጻር ፈጠን ብዬ ልሂድ። ከቁጥር 5 ጀምሮ በቤተ ክርስቲያን ውስጥ ተገቢውን አመራር መመስረት እንዳለበት ከምዕራፍ 1 ከቁጥር 5 እስከ 9 ያለው እንደዚህ ይላል። ስለዚህ ምክንያት እንግዲያውስ ከላይ ያለው መልእክት ምን ብሏል? ልጄ ሆይ ብሎት ሁሉን ነገር አስረድቶታል። ተልኮ ይሄ ነው። እኔ እግዚአብሔር ባሪያ ነኝ፣ ሐዋርያ ነኝ። ግን ስለዚህ ምክንያት የቀጠለ ሐሳብ ነው። የቀረውን እንድታደራጅ በየከተማው እኔ አንተን እንዳዘዝኩ ሽማግሌዎችን እንድትሾም
በቀርጤስ ምን አልኩ ተውኩ። ዓላማው በቀርጤስ የመቀመጡ ጉዳይ የሆነ አገልጋይ ከለዚ ያለ እንዲባል ሳይሆን ስራ ነው የተሰጠው። አገልግሎት ስራ ነው፣ ኃላፊነት ነው፣ ሪስፖንሲቢሊቲ ነው። በአግባቡ ከያዝነው ብዙ ልናፈራበት፣ ነገር ግን ቸልተኞች ከሆነን ብዙዎችን ልናጠፋበት የሚችል ነገር። ስለዚህ የውክልና አገልግሎት እንደምናገለግል ከገባን እንደዚህ ማለት ነው። ለምሳሌ አንድ የአሜሪካ አምባሳደር ኢትዮጵያ ውስጥ ሆኖ እያንዳንዱ የራሱ የሆነ ፕሪንስ እንትን አለው የሚያረጋን ነገሮች ሁሉ ከአሜሪካ ጥቅም አንፃር ነው አይደል? የሀገሩን ትንሿ አሜሪካ ማለት ነው። እዛ አምባሳደሩ ሁሉ ነገር ሪፍሌክት የሚያደርገው የማንን ነው? የመንግስቱን ነው። እኛም ይሄ ኃላፊነት ሲሰጠን ኃላፊነታችንን ዘንግተን የራሳችንን አንጀና የምናስፈጽም ከሆነ አደጋ ውስጥ ነው ያለው። ወዲያውኑ በ24 ሰዓት ውስጥ ነቅለናል ሊባል ይችላል። ምክንያቱም እዚህ አድምጦ ነው የሚናገሩ። ሰማይ ያላላችሁ የምትሉ ሰዎች፣ እግዚአብሔር እንደ ቃሉ ያልሆነ ነገር የምትናገሩ ሰዎች አንድ ቀን መጠየቅ አለ። ልንገራችሁ፣ አንድ ቀን እንጠየቃለን። ብያለሁ ወይ ልንባል ይችላል። ስለዚህም በጣም ጥንቃቄ ልናደርግ ይገባል ማለት ነው። ስለዚህም ምክንያት የቀረው እንድታደራጅ በየከተማው እኔ አንተን እንዳዘዝኩ ሽማግሌዎችን እንድትሾም በቀርጤስ ተውኩ። ኦኬ። ስለዚህ ሽማግሌዎችን እንድትሾም እዛ አንዳንድ ጊዜ በጣም ወደፊት እየጸለየ መቃናት ካለባቸው ነገሮች ብዬ ከማስበው እዚህ ስፍራ ላይ ሽማግሌዎችን ጉባኤውን ሰብስብና ብዙ ድምፅ ብዙ እጅ ያገኘውን ሰው ሹሙ አላለም። ነገር ግን ያስተማረው ገስጾ ህይወታቸውን አይቶ ለሽምግልና ምን በል ሹማቸው። ኃላፊነታቸውን አይተ የትምህርት ነገራቸው የእግዚአብሔርን ሐሳብ ምን ያክል አንደርስታንድ እንዳደረጉ እነዚህን ነገሮች በጣም ጥንቃቄ ለመሰላችሁ። ይሄ የእግዚአብሔር ቤት ውስጥ ዲሞክራሲ አይሰራም። ይሄንን በጌታ ፊት ደፍሬ ነው የምናገረው። እግዚአብሔር ቤት ውስጥ ዲሞክራሲ ሳይሆን ቴዎክራሲ ነው የሚሰራው። ለዚህ ነው ቤት እየፈረሰ ያለው፣ ቤተክርስቲያን እየፈረሰች ያለችው። እኛ ቤት አሁን ለምሳሌ በዲሞክራሲ እንሂድ ካልን 3-2 እንመራለን። ሶስቱ ልጆቻችን ተነጋግረው በቃ እንደራደር ቢሉ እንደዚህ የምትሉ እጅ እናውጣ። አንዳንዴ ሞክሯታል። ሁላችንም ይሄ ነገር እንዲተነጋግረናል ይላሉ። አሁን ዲሞክራሲ ቢሆን በማን ነው የሚመራው ቤቱ? ረስተናጋር ውስጥ በልጆቹ በሶስቱ ማለት ነው። እኔና አልዬ እናንተ ካላችሁ ምንል ከሆነ ዲሞክራሲ ቤት ያፈረሰ ማለት ቤት ፈረሰ ማለት። ስለዚህም እዚህ ጋር ቴዎክራሲ ነው የሚሰራው። ኖ ብዙ ጊዜ እላቸዋለሁ። እንዴት እንደመሰለ ይሄን እንደዚህ ኖ እሱን አንተ ሰርተ ራስን ስትችል የምታደርገው ነው። አቅሜ ግን አሁን ይሄ የቤቱ ፕሪንሲፕል ይሄ ነው። ከዚህ ጣሪያ በታች ስትኖር በዚህ መመሪያ ትኖራለህ። አይ ስትል ስትወጣ የራስን ታደርጋለህ። ግን እውነቱ ይሄ ነው። ስለዚህ በእግዚአብሔር ቤት ውስጥም ብዙሃኑ እከልዬን ወደነዋል እንወደዋለን። ወይ ሲስቅ ፈገግ ሲል ትህትናው ደስ ይላል። እሱን እንደምንም ምን እንበለው ሽማግሌ ብናደርገው እለት እለት ያስቀናል። be careful። እንደዛ አይደለም። ያውላችሁ ህይወት እዚህ ሰው የሚመጣው የሆነ ድራማ ላይ አይደለም። እዚህ እግዚአብሔር ቤት ሰው የሚመጣው እግዚአብሔርን ሊሰማ ለእግዚአብሔር የሚገባውን አምልኮ ሊያደርስ ነው። እግዚአብሔር ስሙ የተባረከ ይሁን። ማይኩል ልስታው እንዴ! ስሙ የተባረከ ይሁን። የወደፊት ምን ይበር ነው እየተለማመደ ይሆናል። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ምንድነው የሚለው? መሪዎች በእምነታቸው ደካማ ሲሆኑ፣ ቤተክርስቲያን የምትደክመው ልንገራቸው፣ በእምነታቸው ደካማ ሲሆኑ መንፈሳዊ ሞራላቸው ወይም መንፈሳዊ ሞዴልነት ከሌላቸው አማኞችን በትክክል ለማስተማር የማይበቁ ከሆነ አይጋራንቲው
ቤተክርስቲያኒቱ ደካማ ትሆናለች። ጠንካራ ቤተክርስቲያን የምትመጣው ከጠንካራ አስተምህሮት ነው። ጤናማ ከሆነ አስተምህሮት ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ይሄንን በተማርን ልክ ይሄንን እንግዲህ እያልኩ ያለሁት እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ስለሰጠን ሽማግሌዎች ከዚህ በፊትም ሽማግሌ ሆነው ስለወረዱ ወገኖች ሁሉ እግዚአብሔርን አመሰግናለሁ። ነገር ግን ከእንግዲህ በኋላ በሽምግልና ለምትቀጥሉ የሆኑ ሰው አንዳንድ ጊዜ ሰዎችን መርጠው በቃ አለ አይደለ ብዙ ሰው መርጠዋል ተብላችሁ አትምጡ። ጸልዩ፣ ጊዜው ሰዱ ውስጣችሁ። ለምን ያውላችሁ ላስፈራራችሁ አይደለም። ትልቅ የከበረ ሽልማትም አለው። ግልጽ ነው። እግዚአብሔር ይሸልማችኋል፣ ሪዋርድ ያደርጋችኋል። ስለዚህ ዋጋል እንኳን መስሪያ ቤት እንኳን እኮ ሰዎች አያያዛችንን አይተው ፕሮሞት ያደርጉናል አይደል? እንደዛ ነው አይደል? ስለዚህ we have to be careful። ምናደርገውን ነገር ጥንቃቄ ራሳችሁን አዘጋጁ። ብዙ ኃያላን ከዚህ መካከል መውጣት አለባቸው። እግዚአብሔር በውስጣችሁ ይሄ ሊደርሺፕ ሽምግል እንዲበቃ ምክር እነዚህ ነገሮች በውስጣችሁ የሚመጡ አሳድጉት። በእግዚአብሔር ቃል ኮትኩቱት። እግዚአብሔር ዋንዴ ለተሻለ ነገር እያሰባችሁ ሊሆን ይችላል። አሁንም በአገልግሎት ላይ ያላችሁ ሞር ቪዥነሪ ሁኑ። እግዚአብሔር የሚያሳያችሁ እግዚአብሔር ያየላችሁ ርቀት በዛ ለመሄድ ራሳችሁን አስታጥቁ። አንዳንድ ጊዜ ስብሰባ ሲበዛ ንግግር ሲበዛ ዋናው ዓላማችንን እንረሳና ከዋናው ዓላማ ወርደን ምክንያቱም እዚህ ጋር ማስተማር የሚችሉ መገሰጽ የሚችሉ ሐሰተኛ አስተማሪዎችን አፍ ማዘጋት የሚችሉትን ምን በላቸው ሹማቸው። አፍ ማዘጋት የሚችሉት ቃሉን ሲያነቡ ሲጸልዩ ሲተጉ ነው እንጂ በስብሰባ አፍ አይዘጋም። ኦኬ ወይዮልኝ ገና ከዚህ ሲወርድ እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ የዘላለም ጌታ ነው። ስለዚህ ለመሪዎች የሚያስፈልጉ ብቃት መመዘኛዎችን ደግሞ ያስቀምጣል። ነቀፋ የሌለበት ይህንንም በባህሪው ከሰዎች ጋር ባለው ግንኙነት ከሰዎች ጋር ባለው ኮሙኒኬሽን ይህንንም ያስቀምጣል። ነቀፋ የሌለበት ይሄ ማለት ፐርፌክት የሆነ ሰው በነገር ሁሉ 10 ከ10 የሚያገኝ ማለት አይደል። ዋና የተባሉ ነገሮችን አትሊስት የፈራ እግዚአብሔሩ በእግዚአብሔር ቃል ዕውቀት ላይ ያለው የማያመቻመች እምነቱን ጠንቅቆ የሚያውቅ እንደዚህ አይነት ነገሮች በጣም ዋና መስፈርቶች ናቸው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ የማይነቀፍ መስፈርቱን ነው የሚነግረው። የአንዲት ሚስት ባል የሆነ ምክንያቱም የቀርጤስ ሰዎች በሸሪዓ ሕግ ይሁን የሚተዳደሩት ብዙ ሚስቶች እንዳሏቸው ይታማሉ። ስለዚህም ስትመርጥ ወደ ጌታ እንኳን ቢመጡ 2-3 ሚስት ካለው ምን አትምረጥ። የአንዲት ሚስት ባል የሆነ ደግሞ ሌላው የሚያምኑ ልጆችና በስርዓት የተያዙ ቤተሰብ ያለው በሌላ አባባል ቤተሰቡን በአግባቡ የሚመራ ቅድም እንዳልኳችሁ በዲሞክራሲ የሚያምን ሳይሆን በቴዎክራሲ አምኖ ቤቱን በስነ ስርዓት የሚያስተዳድር እርሱን ካገኘ ምን በለው ሹመው። ያው ክርስቲያናዊ ቤተሰብን ቤቱን በትክክል ከመራ ቤቱን በትክክል እያንዳንዱ ባል የቤቱ መጋቢ ነው። አብረን አንዳንድ ጊዜ ወገኖቼ በጣም ጸሎት ሲባል እህቶች ናቸው የሚገኙት። ባይብል ስተዲ ሲባል እህቶች ናቸው የሚገኙት። እናንተ ወንዶች የት ገባችሁ? የት ናችሁ? ይሄ እኮ ካላጠና የእግዚአብሔርን ቃል ካላጠና ካልጸለይክ እንዴት ነው ቤታችንን የምንመራው? እንዴት ነው አቅጣጫ የምናሳየው? ስለዚህ ይሄ ቀይ መብራት ነው። እኔ እውነቱን ካልነገርኳችሁ ማን ሊነግራችሁ? ከሰዎች ጋር ባለው ግንኙነት ተገቢውን ባህሪ ማንጸባረቅ ያለበት የማይጠጣ ይለዋል። ብዙዎቻችን በዚህ እንኳን አንታማ
የማይተጣ የማይበሳጭ የማይቆጣና እንግዳ ተቀባይ የሆነ ብስጭቷን ትግ ምንላል ነገር ብዙዎቻችን ጋለችና ራስን በመግዛት በመግራት ባለመበሳጨት በተለይ ወደ አገልግሎት ስንመጣ ወገኖቼ ሰጥቶ የመቀበል ስሌት ነው። አንዳንዱ ቤት ጨርሶ መጥቶ በቃ ነገሮች በዚህ መንገድ ነው መሄድ ያለባቸው ብሎ አቋም መግለጫ ይዞ ከመጣ ያ ሰው ከሰው ጋር መስራት አይችልም። አትችሉ። ሰጥተን ለመቀበል ልባችንን ከፍተን መምጣት አለብን። 50% ሜቢ። ምክንያቱም አንዳንድ ጊዜ ጋሽ ሰለሞን ጌታ ኢየሱስ አብዝቶ ይባርከው አንድ ነገር እንዲሁ ቁጭ ብለን አንድ በሽማግሌዎች ቲም ላይ አንድ ነገር መከረን። እኔ ከራሱ ኤክስፒሪየንስ ሼር ሲያደርገን ምን አለ፣ በቃ ሳምንቱን ስጸልይ ቆይቼ የተለያዩ መረዳቶችን እግዚአብሔር በልቤ አፍስሶ በቃ የስብሰባው ሰዓት እስክትደርሳል ልቤ ተወጥራ በቃ ካሁን አግኝቻቸው አብረውኝ የሚያገለግሉትን ሰዎች ነግሬያቸው ብዬ ቀኑ ርቆብኝ ቀኑ ሲደርስ ወገኖች ብዬ አለ ያንን ሐሳብ ስነግራቸው ነው አይሆንም፣ ይሄ ሐሳብ ተቀባይነት የለውም ሲባል መጀመሪያ ላይ በጣም እጎዳ ነበር። ከዛ ያንን ሐሳብ ነው ለምን አትቀበሉም ጌታ እኮ ተናግሮኝ ነው ብሎ ክርክር ውስጥ አልገባም። ከዛም ያን ነገር የከበረ ነገር ነው እግዚአብሔር ነው የሰጠው። የእግዚአብሔር ጊዜ ከሆነ ጊዜው ካልሆነስ መልሶ ኪፕ ኢት እናንተ ናችሁ ባላደራ። ሐሳቡ የመጣው እናንተ ጋር እግዚአብሔር የሰጣችሁ ለእናንተ ነው። ከዛ በሚገርም ሁኔታ ዝም ብዬ ጸልይበትናል። ከ2 ከ3 ሳምንት በኋላ በሌላኛ ወንድም በኩል ያንኑ ሐሳብ ይዞት ይመጣል። ሃሌሉያ ያላሉ እኔ ያልነበርኩ እንደ ሐሳቡን መጀመሪያ ያመጣሁት አይደል የሚለው ጉዳዩ ይሄ ነው። አሁን እንግዲህ በማንም በኩል መጣ በማንም እግዚአብሔርን እስካከበረ ጊዜ ድረስ ሐሳቡ ተፈጻሚነት እስከሚኖረው ጊዜ ድረስ ምክንያቱም የዛን ቀን ሲናገር እሱ ያ ሰውዬ ልቡ ተነክቷል ማለት ተዘርቶበታል ማለት 2 ሳምንት 3 ሳምንት ፈጅቶ በቅሎ መጣ። እሰየው እግዚአብሔርን ነው ማመስገን ያለባችሁ። እኔ ካልኩት እንዴት ፍንክች አትበል። በዚህ በአብረን ስንሰራ እንደዚህ አይነት ነገሮች አይሰሩ። ስለዚህም ሰጥቶ የመቀበል ልባችን አስፍተን ልንመጣ ይገባል። ሌላው በጣም በሚገርም ሁኔታ መንፈሳዊ ለአልኮል መጠጦች ራሱን እንትን ያለ ለሀብትና ለገንዘብ ትክክለኛ አመለካከት ሊኖረው ይገባል ሽማግሌ። ስለምን? ስለ ገንዘብ። አንዳንድ ጊዜ ድሮ አገር ቤት ሆኜ ነጋዴ ሽማግሌ ከገባ ነገሩን ሁሉ ከትርፍ አንጻር ነው እንትን የሚለው። ይሄ እኮ እንዲህ ቢሆን እንዲያተርፈናል የሚለው ጥሩ ነው። ገንዘብ ለቤተ ክርስቲያን እንትን ማለት ግን በዛ ያንን ስፕሪት ይዘን መምጣት የለብንም። ስለገንዘብ ገንዘብ መጠቀሚያ እንጂ መስሪያ እንጂ ገንዘብ ራእይን ያጅባል እንጂ በራሱ ራእይን አይወልድም። ቤተ ክርስቲያን ብርን ያስፈልጋታል ሐሳቧን የእግዚአብሔርን ሐሳብ ለማስፈጸም እንጂ ብሩ በራሱ ቤታስ አሁን ለምን እንደሚባለው ደና አልጋ ሊገዛ ይችላል እንጂ ብር እንቅልፍ ይሰጣል እንዴ? አይሰጥም አይደል? እንደዛ እኮ። ስለዚህ ስለ ብር ስለ አንዳንድ ነገሮች ትክክለኛ ጤነኛ አመለካከት ሊኖረው ይገባል። ሽማግሌ። ስለዚህ መንፈሳዊ ባህሪ ያለው ራሱን የሚገዛ ቀጥተኛ የሆነ አመለካከት ያለው እውነትን የሚያውቅ የሚጠብቅና የሚያስተምር ሊሆን ይገባል። ጳውሎስ በዚያ ዘመን ሰዎች እንደ መስፈርት ያቀረባቸው ከላይ ያሉት ብቻ ሳይሆኑ እንግዲህ ቲቶ ላይ ብዙ ነገሮች ሰርቶበታል። በዚህ ዘመን አንዳንድ የተዛቡ መስፈርቶች አሉ። በተለይ አሁን ቤተክርስቲያንን እያመሳት ያለ ነገር ይሄ የተማረ ነው፣ ይሄ
ዘሩ ከዚህ ነው የኛ ነው። እኛ እንደዚህ አይነት የሚከረፋ ነገር በክርስቶስ አካል ውስጥ ሊኖር አይገባም። በክርስቶስ ኢየሱስ የተዋጀን ባሪያ የለም፣ ጨዋ የለም፣ የግሪክ ሰው የለም፣ የምናምን ሰው የለም። ሁሉ በክርስቶስ አንድ። በሰፈር ልጅነት እግዚአብሔር ቤተ ክርስቲያን ከተቧደነች ተልኳን እዛ ጋር ስታለች። ስለዚህ we have to focus። ወንድምን ከጎን ያለውን ስታየው የክርስቶስ ኢየሱስ ደም እንደፈሰሰለት ከዚያ ያለፈ እውቀት ጳውሎስን የሚያክል ትልቅ አገልጋይ ክርስቶስን እንኳን ቢሆን በስጋ ምን አለው አላውቀውም። በክርስቶስ ሰዎችን ሁሉ በክርስቶስ ወቋቸው። በሌላ በሐሳብ ሙዳቸው አንድ ላይ ስለገጠመ ተውት። እንደዚህ አይነት ይሄ ውጪ የሃይ ስኩል ስፒሪት ነው። እግዚአብሔር ይገስጸው። ኢየሱስ ክርስቶስ የዘላለም ጌታ ነው። አንዳንድ ጊዜ የተማረ ሰው ጥሩ ነው። ወንድሜ ታዴ በዚህ በደንብ ይረዳኛል። ሐረር አካባቢ ገጠር ላይ ያሉ ብዙ ጊዜ የዶክተሮች ግብርና የሚሰሩ አስተማሪዎች ገጠር ላይ ይበተኑና ብዙ ወንጌል ይሰራል። በዛ በጣም ብዙዎች ጌታን ሲቀበሉ ወንጌላውያን አስተማሪዎች ሲሾሙ እነዚህ በትምህርት በተለያየ መንገድ ወደዛ ሄዱ። ሁሉን ነገር ወንጌላዊው ልጆቹን የሚያበላው የለውም፣ በተለያየ መንገድ ይሯሯጣል። እነሱ ደሞዝ አላቸው። ሁሉን ነገር የሚያዩት ከራሳቸው አንፃር ነው። ቤተክርስቲያን ተጎዳች። በቃ እሱ በመኪና ልጁን ያደርሳል፣ ልጁን ትምህርት ቤት የሚያደርስ። እነዚህ ነገሮች አንዳንድ ጊዜ በሌላኛው ጫማ ውስጥ ገብተን ነገሮችን ካላየን ወንጌል ተልኮን ዓላማውን ይስታል። ገንዘብ ሴቭ ማድረግ ላይ ብቻ ትኩረት ተደርጎ አገልጋይ የተራበ መድረክ ላይ እንባ ነው እኮ የሚበላው። አገልጋይ ደስ ሳይለው የሚያገለግል ከሆነ ያቺ ቤተክርስቲያን አትባረክም። አሁንም ሜክ ሹር እያጉረመረምን እንዳናገለግል እርስ በርሳችን እንጠባበቅ። እያጉረመረምን ለምን እንዲና እንዲ እንገራችሁ። ሌላው የምናጉረመርም ከሆነ የመረጥናቸው ወይም ደግሞ እይታችን ሳይስተካከል መርጠን ሰዎች ወደ ኃላፊነት ሲመጡ የምናጉረመርም ከሆነ ፍሬያችንን እየበላን። ጸልይ መጀመሪያ አመጥ የእግዚአብሔር ሐሳብ የእግዚአብሔር አጀንዳ ያለበት ሰው ወደ እግዚአብሔር ኃላፊነት ወደ መድረኩ እንዲመጣ ጸልዩ። መንፈሳዊ አይኖቻቸው የበሩላቸው ሰዎች ባሉ ልክ ቤተክርስቲያን በዛ ልክ ማየት ትችላለች። እግዚአብሔር ስሙ የተባረከው። ጳውሎስ በቃ ትኩረት አድርጎ በጣም መሪዎች ላይ ነገሮችን ሁሉ፣ ምክንያቱም ቤተክርስቲያን መሪዎቹን ትመስላለች። መሪዎች ጋር የመንፈስ አንድነት ካለ ጉባኤው ጋር አንድነት አለ። መሪዎች የሚዋደዱ ከሆነ ጉባኤው ይዋደዳል። ከላይ ነው ወደ ታች የሚወርደው። ላይ ቡጥቡጥ ካለ ታችን ቡጥቡጥ አለ ማለት። ስለዚህ ሁሉ ጊዜ ደግሞ ጸልዩላቸው፣ ትጉና ጸልዩላቸው። ምክንያቱም መጽሐፍ ቅዱስ ሲናገር እረኛው ምታ፣ ዋናው ከተመታ ሌላው መበተን ቀላል ነው ለሱ። ዋናው ጥቂቶቹ ትንሽ ግር ያለ ነገር ካለ ይተራመሳል። ስለዚህ we have to be careful። ተንበርክከን አምጠን ልናስመልጣቸው እግዚአብሔር ቪዥን እንዲሰጣቸው ምሪት እንዲሰጣቸው አብረን ቆመናቸው ማንጋደል ከሆነ እሁድ ከሰኞ እስከ እንትን እንደፈለግን ሆነን መተን ውለዱ ብትሏቸው ምንም ያመጡላችሁ ነገር የለም። ግራ መጋባት ካለ ያንኑ ነው መድረክ ላይ በተለያየ መንገድ የምታዩት። ይሄ እንዳይሆን እንደ ክርስቶስ አካል ልንጮህ ልናምጥ ይገባል ማለት ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ምን ይለዋል? ትንሽ ሰዓት አለኝ። ይሄንን ስለ መስፈርቱ ከነገረው በኋላ በዚህ መስፈርት እንዲመርጥ ከነገረው በኋላ ከቁጥር 10 ጀምሮ የሚናገረው ነገር አለ። 9 ላይ ይላል ሕይወት የሚገኝበትን ትምህርት ደግሞ ሊመክር ተቃዋሚዎችንም ሊወቅስ ይችል ዘንድ እንደተማረው በታመነ ቃል ምን ይበል ይጽና። ቁጥር 10 የማይታዘዙና ከንቱ የሚናገሩ የሚያታልሉ ይልቁንም
ከተገረዙት ወገን የሚሆኑ ብዙዎች ናቸው። አሁን ከአይሁድ ወገን የሆኑ እነሱ ውስጥ የተቀላቀሉ አሉ። ቅድም እንዳልኳችሁ አይ በመገረዝም እኮ ምን ይላል ያጸድቃል የሚል ሁለቱንም የሙሴ እኮ ትምህርት ወሳኝ ነው፣ ይሄ ድነታችን ሙሉ እንዲሆን ይሄንንም ማስገባት አለብን የሚል ከአይሁድ የሆኑ ያመኑ፣ ነገር ግን ይሄንን አስተምሮት ልክ እንደ ገላትያ ሰዎችን ያደረጉት ነገር እንዳይሆን ምንበል ይሄንን በጣም አጽንኦት ሰጥቶት ይናገራል። እንደውም እነዚህ ስለ ነውረኛ ረብ የማይገባውን እያስተማሩ ቤቶችን በሞላው ስለሚገለብጡ አፋቸውን ማዘጋት ይገባል። ለዚህ ነው ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ቅድም ተዛማጅነት አለው ያልኳችሁ ከቁጥር 6 ጀምሮ እስከ 7 ምን ያህል ወደ ቤቶች ሾልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞትንም የሚወሰዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞች ሴቶች የሚማርኩ እነዚህ ዘንድ ናቸው። እነዚህ ሰዎች በቃ ነገር ሲፈልጉ ይህን ነገር ምንድነው የሚያደርጉት? እየተማሩ ወደ ማወቅ የማይደርሱ ድንዝዝ ያሉትን ሰዎች ለራሳቸው ዓላማ ምን ይሏቸዋል? ይጠቀሙባቸዋል። በቃ ትንሽ ሲነግሯቸው ብዙ እንዲጮሁ የሚሆኑ ማለት ነው። እንደውም ምን ይለዋል ጢሞቴዎስ 1:6 ከ4 እስከ 5 ላይም ይህንኑ ሐሳብ በትዕቢት ተነፍተዋል፣ አንዳችም ምን አይሉ አያውቁም፣ ነገር ግን ምርመራንና በቃል መዋጋትን እንደ በሽተኛ ይናፍቃሉ። እነዚህንም ቅናትና ክርክር፣ ስድብም፣ ክፉ ሐሳብም እርስ በርስ መናደድን ይውጣሉ። አእምሯቸውም በጠፋባቸው እውነትንም በተቀሙ እግዚአብሔር ይውላቸው። አእምሯቸው ምን ባለባቸው በጠፋባቸው እውነትንም በተቀሙ እግዚአብሔርን መምሰል ማተረፊያ የሚሆነው በመሰላቸው ሰዎች ይገኛሉ። እንደነዚህ ካሉ ደግሞ መንበብ ራቅ፣ ሽሽ ነው። እነዚህ ቀላል ቤተክርስቲያን ብዙ ጊዜ የስህተት ትምህርት የሚመጣው ከውጭ አይደለም፣ ከውስጥ ነው። ስደት ነው ከውጭ የሚመጣው። ግልጽ ነው። ከውጭ ስለ እምነት ቤተክርስቲያን ሻይን እያደረገች ተጽዕኖ እየፈጠረች ስትሄድ ከውጭ ነው ምን የሚመጣባት ተጽዕኖ፣ ከአጋንንቱ ዓለም ካለው ሲስተም ውጊያ ይመጣል። ያኔ ወገኖቼ የውስጥ አንድን እነዚህ ደግሞ ከውስጥ የስህተት አስተምሮቶች በቸልተኝነት ለቀቅ ያሉ ፈታ ያሉ ነገሮች ካሉ ለስህተት አስተምሮት ካለው ተግዳሮት ጋር ቤተክርስቲያን ዲስትሮ የሚያደርግ ታላቅ ተጽዕኖ ይመጣበታል። ስለዚህም ነው በጣም አስጠንቅቆ ከውስጥ የሚነሱ እንደዚህ አይነት አስተምሮቶችን እንደዚህ አይነቶቹን አፋቸውን ማዘጋት እንድትችል ምን በል አስተምር። የሚያዘጉ አስተማሪዎችን ምረጥ። ይህንን የሚለው እግዚአብሔር ስሙ የተባረከ ይሁን። አንዳንድ ጊዜ ወገኖቼ ኢቭን እንደው ቁጭ ብለን ስለ ሥላሴ ያለንን እምነት መሰረታዊ የሆኑ ነገሮችን ቁጭ ብለን መማር ብንጀምር አንዳንዶቻችን እርግጠኛው እነግራቸዋለሁ ጆቫይትነስ ሆነን እንገኛለን። የሐዋርያ እምነት ተከታዮች ሆነን እንገኛለን። ምክንያቱም በመሰለን አይደለም፣ ቁጭ ብለን በመማር እርስ በርሳችን በመማማር ኮንክሪት የሆነ እምነት ካልያዝን አሁን ደና ስለሆነ ነው፣ ቻሌንጅ የሚያደርጉ ነገሮች ስላልመጡ ነው። ስለዚህም ቤተክርስቲያን ይሄ የገሃነም ደጆች ምን አይሏትም። ምን ማለት እንደሆነ ታውቃላችሁ? የገሃነም ደጆች እኔም ብዙ ጊዜ ቢሆን ነበር፣ አሁን በቅርብ ነው በደንብ ይገባኝ። በድሮ ጊዜ ጦርነት ሲደረግ ውጣልኝ ነው የሚባባሉት። የት ላይ ነው የሚዋጉት? ሰፈር ውስጥ አይደለም። የት ነው? ሜዳ ላይ ይወጡና በግልጽ ይጨፋጨፋሉ። ከዛ የተሸነፈው ቡድን ሮጦ የት ይገባል? ሀረርን ያያችሁ ሰዎች ታውቃላችሁ? ሀረርን ስንት በር አላት? 5 በር አለው።
ቱሪዝም አልሆንኩም ቱሪዝም ነጥር ያረካል እነዛ በሮች ከተዘጉ ማንንም መግባት አይችልም አሁን ሰይጣን በአደባባይ ሽንፈቱን ተቀብሏል ኢየሱስ ክርስቶስ በቀራንዮ መስቀል ላይ በዜሮ ሸኝቶታል አይደል ድል አድርጎታል አሁን ሮጦ የገባው የት ነው በሰው ሐሳብ ውስጥ አሁን ፍለፊት አይደለም የሚዋጋቸው በሰው ምኞት ውስጥ በዓለም ሲስተም ውስጥ በተለያየ መንገድ ምክንያቱም ይሄንን ነው እንግዲህ ቤተክርስቲያን አሁን ሄዶ ከተዘጋ በኋላ በሩን እቺ የጋንም ደጆች የማይቋቋማት ቤተክርስቲያን ይሄንን በር ጥሳ የመግባት አቅም አላት ምክንያቱም በዛ ካለው ይልቅ በርሷ ውስጥ ያለው ብርቱ ስለሆነ ለዚህ ነው በእግዚአብሔር ዕውቀት ላይ የሚነሳው የሰውን ሐሳብ ሰዋዊ የሆነውን ሐሳብ እንኳን ለማፍረስ ይሄንን ምሽግ ለማፍረስ ቤተክርስቲያን አቅም አላት አማኝ አቅም አለ ለዚህ ነው የተለያዩ ጸጋዎች የሚያስፈልጉት የመገለጥ መናፍስትን የመለየት እነዚህ ነገሮች ያስፈልጉት ለምንድን ነው ተሰውሮ ስለሚመጣ ቤተክርስቲያን እኮ ሌክቸሪ ነገር አይደለም እኮ ጸጋ ስጦታ ዋና ነገር እኮ ነው ያለ እግዚአብሔር ጸጋ እኮ ቤተክርስቲያን ውበቷ አይወጣም አቅሙ አይወጣም ስለዚህ ግለታው ማለት መጮ ስፔር ኢምፖርታንት ስለዚህ የጋንም ደጆች የማይቋቋማት ቤተክርስቲያን እንድትኖር ካስፈለገ የተማሩ ከሐሰት አስተምሮት ራሳቸው ሊጠብቁ የሚችሉ ምእመናን አገልጋዮች ቤተክርስቲያን ልታፈራ ይገባታል አሁን ብዙ ጊዜ ብዙ ሰዎች ከቤኤሪያ ሰዎች ይለቃሉ እዚህ ያለው በቃ ያለው አትሞስፌር ጌታ ከኛ ጋር አሜን እስከዛሬ ከኖር ደግሞ እግዚአብሔር ያኖረናል አልጣልም ጨመርን እንጂ አልቀነስንም ጌታ ከኛ ጋር ስላለ አሁንም አቅማችን ጉልበታችን ጌታ ነው ምድሪቱን እግዚአብሔር አሳልፎ ይሰጣናል እኛ ከሰፈር ከወጣን ከሁኔታዎች ወጥተን የእግዚአብሔርን ሐሳብ ማየት ከቻለን ራሳችንን በእግዚአብሔር ቃል እና በጸሎት ራሳችንን ካስታጠቅን ወገኖች በእኛ ያለው ከዓለም ካለው ይልቅ የበረታ ነው እግዚአብሔር ምክንያቱም እዚህ ስፍራ ላይ ጌታ ቤተክርስቲያንን ሲተክል ባሉት አጥቢያዎች ላይ ቁጥር ለመጨመር ሳይሆን በዚህች አጥቢያ የሚሰራ ስራ ስላለ ስለዚህም ልንጨክን ይገባል እግዚአብሔር ስሙ የተባረከ ይሁን የሚገርመው ብዙ ጊዜ እኛውን የምናስበው በዚህ ዘመን ብቻ የስህተት ትምህርት አስተምሮት ያለ ይመስልናል እዚህ ጋር በቀርጤስ ላለችው የመጀመሪያቱ ቤተክርስቲያን ከብዙ የስህተት አስተምሮቶች ጋር እየተናነቀች ነው ቤተክርስቲያን ዘመን አልፋ እንድትሄድ ምክንያት ይሆን ብዙ መልእክቶችን ስታዩ ሁሌ የስህተት ትምህርት ሌላ ነገር ለምን እንትን አይባልም ምናምን ልትሉ ትችላላችሁ መልእክታቶች ከ80% በላይ የተጻፉት ከሐሰት አስተማሪዎች ቤተክርስቲያንን ለመጠበቅ ነው ስለ ቤተክርስቲያን ጳውሎስ መልእክቶችን ባይልክ ኖሮ የዘንድሯ የአሁኗ ቤተክርስቲያን ሚዛኗን ትስት ነበር አሁን ሚዛናችን ነገሮችን ባላንስ የምናደርግባቸው እነዚህ የሐዋርያው ጳውሎስ በወንጌላት ላይ ብትሄዱ ትረካ ነው አይደል ያለውን ነገር ሪፖርት ነው ያቀረቡልን ቤተክርስቲያን ግን በምን አይነት መንገድ መሄድ እንዳለባት እንዴት መመላለስ እንዳለባት የጻፈልን ማን ነው ሐዋርያው ጳውሎስ ነው ስለዚህ ብዙ ጊዜ እነዚህን ነገሮች ራሳችንንም አንዳንድ ጊዜ ቻሌንጆች ሲበዙብን መከራ ውስጥ ስናልፍ እየላላን እንሄድና ለሁሉም ሌሎች ሆነን ወጪና ገቢው ይበዛብናል ግልጽ ነው ስለዚህ ተግዳሮቶችን ለመቋቋም አቅም የሚሆነን አጥርተን በእግዚአብሔር ቃል እውነት ሁኔታዎችን ማየት ስንችል ብቻ ነው ያ ሲሆን እግዚአብሔር ከኛ ጋር ሆኖ ያበረታናል እግዚአብሔር ስሙ የተባረከ ይሁን እና ስለነዚህ ስለ ቀርጤስ ሰዎች ሲናገር ምን ይላል የገዛ ራሳቸው ነብይ ልክ እንደ ፈላስፋ የሚቆጥሩት ሰው ምን ብሏቸዋል እነሆ ከነርሱ አንዱ የቀርጤስ ሰዎች ዘወትር ውሸተኛ ክፎች አራዊት በላዎች ስራ ፈቶች ናቸው ብሏቸው
እግዚአብሔር ስሙ የተባረከ ይሁን። ስለዚህ አሁን በዘመኑ ያለችው ቤተክርስቲያን በእነዚህ ነገሮች የተከበበች ነች። ይሄንን ትክክለኛውን ነገር ካላወቅን የተሳሳተውን ነገር መለየት አንችልም። ብዙ ጊዜ ስህተት አስተምሮ ሳይሆን እውነትን በማወቅ ራስን መሰረታዊ የሆኑ ነገሮች ላይ ከተከልን የሚመጣውን ነገር መለየት አይከብድም። ለዚህ ነው ብዙ ጊዜ ባንክ ውስጥ የሚሰሩ ሰዎች ስለ ፌክ ኖት አይደለም የሚያስተምሯቸው አይደል? ሪል የሆነውን ምን ብር ዳላሩን እንዲያውቁት ይደረጋል። እውነተኛውን ካወቁት ከዛ እኔ በዚህ ቢዝነስ ውስጥ በስራ ቦታ ነው እንዲህ ስትይዙት ታውቁታላችሁ። ለምን? ትክክለኛውን ቀድማችሁ ስለያዛችሁት፣ ቀድማችሁ ስላወቃችሁት። እንደው በጌታ ስም በትንቢቱ በምኑ ሊያምታታችሁ ቢሞክርም ታውቁታላችሁ። ከእግዚአብሔር የሆነውና ያልሆነው መሆኑን ትክክለኛውን ካላወቅን ግን ፌኩ ሁሉ። ስለዚህ የቀርጤስ ሰዎች እንደዚህ ናቸው። የተገለጠ ነው ካራክተራቸው፣ ባህሪያቸው። በእነዚህ ሰዎች መካከል ወገኖቼ እነዛም እኮ የዳኑ ሰዎች በቀርጤስ ደሴት ላይ የሚኖሩ ሰዎች ናቸው። በእነሱ መካከል ጌታን አግኝተው የተቀበሉ ሰዎች ይሄ ለዚህ ነው ካራክተራቸው የወጡበትን ህብረተሰብ ነው የሚመስሉት አይደለ? ያንን የወጡበትን ህብረተሰብ ከነሱ የተለዩ እንዲሆን የሚያደርገው የሚማሩት ትምህርት ነው፣ አስተምሮት። በትምህርት የሰው ባህሪ ይቀየራል። ይኸውላችሁ በስብከት አይምሯችን ነው የሚቀየር። መስበክ ማለት ስብከት ማለት የእግዚአብሔርን ሐሳብ ይዞ በሰው ውስጥ ያለውን ሐሳብ ተከራክሮ ማሸነፍ ማለት ግልጽ ነው። ትምህርት ደግሞ እያንዳንዷን ነገር እየነቀሱ እያወጡ በእያንዳንዱ ነገር ላይ መረዳት እንዲኖረን መተከል ማለት ነው። ብዙ ሰው ስብከት ደስ ይላል፣ ሁሌ አይምሮ ለውጥ በቃ ሞቅ የሚል ነገር ኖ ማቹርድ ከሆናችሁ እየበሰልም ከሄድን ትምህርት በጣም ስቨር ኢምፖርታንት በጣም። እግዚአብሔር ደግሞ መልእክትን ሲያመጣም ደግሞ እንደዚሁ በመንፈስ ቅዱስ ሆነን እንናገራለን። ትምህርት ግን ለቤተ ክርስቲያን ባገኘችው አጋጣሚ ምንድነው ምዕራፍ 2 ላይ እንሄዳለን። ከፋፍሎ ሽማግሌዎችን፣ አሮጊቶችን፣ ወጣቶችን፣ ጎልማሶችን፣ ባሪያዎችን እነዚህን በየደረጃቸው ምን በላቸው አስተምራቸው። ምክንያቱም ሽማግሌዎችን ካስተማራችሁ ሽማግሌዎች አካባቢ ሲውሉ ስለ ሽማግሌዎች የሚናገሩት ነገር አላቸው ማለት ነው። መቼ? በእግዚአብሔር ቃል እውነት ሲቃኙ። አለበለዚያ ድሮ እኮ በእኛ ዘመን 1 ኪሎ ስጋ በአንድ ስሙን ይበልተን የሚያወሩት የድሮ ነገር እንጂ እግዚአብሔርን ቃል አይሆንም። የሆነ ተረት ነገር ይሆናል። ነገር ግን በእግዚአብሔር ቃል እውነት ሲቃኙ ሰዎች የሚናገሩት ያንን እግዚአብሔርን ቃል ነው። እግዚአብሔር ስሙ የተባረከ ይሁን። ኢየሱስ ክርስቶስ የዘላለም ጌታ ነው። ስለዚህም ከዚህ ነውረኛ ከሆነ አስተምሮት ከዚህ ከከፋ ዘመን ራሳችንን ልንጠብቅ ልናድን፣ ለሌሎችም ለሚሰሙንንም ራሳችንንም ማዳን የምንችለው ቁጭ ብለን በእግዚአብሔር ቃልና በመንፈሱ ስንቀኝ ብቻ ነው። ስለዚህም ወገኖቼ ዓለም ብዙዎችን እያዋከበች በምትፈልገው መንገድ እየነዳቻቸው ሚዛን የምንደፋ ከብደን እንድንገኝ ካስፈለገ የከበደው የእግዚአብሔር ሐሳብ በልባችን ሊሞላ ይገባዋል። የመጣ ሁሉ ወደ ፈለገው እንዳይጎትተን ስር ሰደን ልንታነጽ ያስፈልጋል። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ደግሞ ይረዳናል። ፈልጉት እንጂ እንፈልገው እንጂ እግዚአብሔር ረሃባችንን ይፈውሳል። እግዚአብሔር ጥማታችንን ይፈውሳል። የዛን ጊዜ ወገኖች ረሃቡ ሲመጣ በቃ የእግዚአብሔርን ነገር መራብ ስለምንጀምር በልቶ ጥጋብ ምን እንደሆነ ይገባናል። እርካታ ምን እንደሆነ ይገባናል። ዛሬ በቃ በዚህ እውነት ላይ ወገኖች የታነጸን እግዚአብሔር ቢፈቅድና ብንኖር በሚቀጥለው ሳምንት ደግሞ ሌላውን ሐሳብ እንሄድበታለን። ጌታ ኢየሱስ አብዝቶ ይባርካችሁ። ተነስተን ጥቂት ደቂቃ እንጸልይ። ሃሌሉያ
በቃ እግዚአብሔር ረሃባችንን እንዲፈውሰው በቃ ጤናማ የሆነች ቤተክርስቲያን እያበበች የምትሄድ በቃ እውነትን የምትቀበል ለእውነት የምትኖር አገልጋዮቿን ምእመናኖቿን ሁሉ በእግዚአብሔር ቃል እውነት የታነጹ የማይናወጡ እንዲሆኑ ወገኖቼ በቃ ልባችንን ጌታ ሆይ አይኖችን ክፈትልኝ ልቤን አዘጋጀው። ደግሞ እግዚአብሔር በተለያየ ጊዜ የሚናገራችሁ ሰዎች እግዚአብሔርን እንደምታገለግሉት ብዙ የተስፋ ቃል የጠገባችሁ መቼ ነው ለምትሉ ጊዜው አሁን ነው። ራሳችሁን አዘጋጁ። ጌታ ሆይ ተናገረኝ፣ በቃ አሁን ከዚህ ጊዜ ጀምሮ ካንተ ጋር መጣበቅ ፈልጋለሁ። ነገ ተነገ ወዲያ ወንጌላውያን እዚህ ውስጥ ትኖራላችሁ። አስተማሪዎች፣ ነቢያት፣ ዘማሪዎች ወገኖቼ እግዚአብሔር በእናንተ ውስጥ ሊሰጣችሁን አደራ የምትወጡበትንም ጸጋ ጭምር እግዚአብሔር እንዲሰጣችሁ የመስማት ጸጋ ብቻ አይደለም የምንኖርበትንም ጸጋ እግዚአብሔር ይለቅልናል። ኢየሱስ ክርስቶስ የዘላለም ጌታ ነው። ጥቂት ደቂቃ ወስደን እስቲ እግዚአብሔር ምንድነው ያስተማረን? ይህንን እውነት ወገኖቼ በዚህ ጉባኤ ላይ ባልናገር ይህንን እውነት ባንማማረው ነገ ኤኒቲንግ ሃፕን ሲያደርግ ከመጸጸት እንተርፋለን። ሃሌሉያ ሃሌሉያ። የስ የክብር አምላክ መንፈስ ቅዱስ ሆይ እናመሰግናለን፣ እናከብራለን ጌታ ሆይ ሃሌሉያ ሃሌሉያ ሃሌሉያ። የስ ባለማወቅ የተበላሹ ነገሮች ቢኖሩ እግዚአብሔር ምህረትን ያደርግልን። በእኛ ቸልተኝነት ነገሮች ተበላሽተው ቢሆን እግዚአብሔር የታድሶውን መንፈስ በእኛ ላይ ያምጣ። እግዚአብሔር ዳግመኛ እጆቻችንን ይደግፈን። እርሱ ይምራን፣ እሱ ያውጣን፣ እሱ ያስገባን። ወገኖቼ ከኖርን አልቀረ ጨክነን ለአምላካችን ለእግዚአብሔር ምን ያክል ጊዜ ከዚህ በኋላ እንደምንኖር አናውቅም። በእግዚአብሔር መንግስቱ ሰራተኛ ሆኖ አንድ ቀን ጌታ በክብር ሲመጣ አንተ ታማኝ ባሪያ ሃሌሉያ፣ አንተ ታማኝ ባሪያ በመከራ ውስጥ የጸና ስሜን ያከበርክ ብሎ እንዲሾመን እንዲሸልመን ዛሬ ወገኖቼ በእግዚአብሔር ቃል እውነት ላይ መቆም መተከል ያስፈልገናል። ዛሬ እግዚአብሔር ሆይ እስቲ ጥቂት ደቂቃ እጅ ለእጅ ተያይዛችሁ በወንድማችሁ ውስጥ ያለውን ጸጋ እግዚአብሔር ልብ ለልብም እንዲያያይዘን እንደ ክርስቶስ አካል እንደ አንዲት ቤተ ክርስቲያን በቃ የኛ ሐሳብ ይውደቅ የእርሱ ሐሳብ ይግዛ በእኛ ላይ። የእርሱ ሐሳብ ይተልቅ በእያንዳንዳችን ሕይወት ውስጥ። ቤተ ክርስቲያን ተልእኮ አላት። እግዚአብሔር ያቀደላት ያሰበላት ነገር አለ። ወደዛ እንድትጠጋ እንድትሄድ ዛሬ በኢየሱስ ክርስቶስም የቃሉ መገለጥ በእያንዳንዳችን ልብ ውስጥ ይብራ። እግዚአብሔር የቃሉን ፍቺ ያብራልን። በወንድማችሁ ውስጥ ያለው ጸጋ እግዚአብሔር በቃ እንዲገልጠው ሃሌሉያ እንዲያበረታው ክንዶቹ እንዳይዝሉ እግዚአብሔር ጸጋን እንዲያበዛለት ወንድሜን እርዳው በሉት። በውስጡ ያለው ጸጋ ለአካሉ ለቤተ ክርስቲያን ጥቅም መውጣት እንዲጀምር ጸልዩለት። አለበለዚያ ምንም የሚሆን ነገር የለም። ሬቫዶሶ ፖጎዶሎቦሺ ያለባዶስ እግዚአብሔር አባቶ እርዳን ዛሬ በኢየሱስ ክርስቶስም። ከሰማይ የሆነ ስታየን ልብ ለልብ እንደዚህ እጅ ለእጅ እንደተያያዝን እንድታየን እግዚአብሔር መንፈስን ቅዱሱን መንፈስን በልባችን ውስጥ አፍስሰው ጌታ ከአንዱ መንፈስ ጠጥታችኋል ብለህናል። ያ መንፈሳውን ሃሌሉያ ጸጋን ከፍሎ የሚሰጥ በብዙዎች ላይ እግዚአብሔር አባቶች ክብሩን የሚገልጽ ያ መንፈስን ተጠምተናል ጌታ ሆይ። ይህንን ክፉ ዘመን መቋቋም የምንችልበት ጸጋ ያስፈልገናል። ጸጋ ያስፈልገናል። አልፎ ለመሄድ የሚረዳ ጸጋ ያስፈልገናል። እግዚአብሔር አባቶች ሽማግሌዎች ይበርቱ፣ ይጠንክሩ፣ ቁርጭምጭሚቶቻቸው ይጽኑ፣ ይገስጹ፣ ይምከሩ ጌታ ሆይ ያስተምሩ። በድፍረት እግዚአብሔር የተሰጣቸው ሐዋርያዊ ተልእኮ የሚወጡበት ጸጋ ይለቀቅላቸው። ሬቫጋዶሶ ፖጎዶሎቦስ ጌታ ሆይ እያንዳንዳችንን እርዳን ዛሬ በኢየሱስ ክርስቶስ ስም። የሚነቀፍ ነገር ቢኖር ከኛ ላይ ይነሳ ጌታ ይንከባለል። እግዚአብሔር ሆይ ሕዝብን ያጎበጠ ነገር ቢኖር ዛሬ በኢየሱስ ስም ይሰበር፣ በኢየሱስ ስም ይሰበር፣ ከሕዝብ ላይ ይሰበር። እግዚአብሔር ሆይ ይነሳ በኢየሱስ ክርስቶስ ስም። ራቫዶሶ ፖጎዶሎቦስ
ጌታ ሆይ እርዳን እርዳን እርዳን። ብርሃን በመካከላችን ይብራ። እግዚአብሔር ልብ ለልብ አያይዘን እንደ አንድ ሰው እግዚአብሔር አባቶ በፊት መትመም እንድንችል እርዳን እርዳን። እግዚአብሔር አባቶ ስምህን እንዳናሰድብ እንዳናስንቅ ለተናናሾች መሰናክል እንዳንሆን እግዚአብሔር አባቶ ዛሬ በኢየሱስ ክርስቶስ ስም ቃል ጸጋ በሙላት በኢየሱስ ስም በሴትና በወንድ ልጆች ላይ ይምጣ። ኃላፊነት ይውደቅብን። ኃላፊነት ተሰምቶን መውጣት መግባት እንድንችል በጌታ በኢየሱስ ክርስቶስ ስም እርዳን ጌታ እርዳን 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 ጌታ። በእኛ ዘመን ወንጌል አይናቅ አይደፈር ጌታ። በዘመናችን ጌታ ለብዙዎች መሰናክል ምክንያት እንዳንሆን ይልቁኑ ለመዳናቸው ምክንያት እንሆን ዘንድ ዛሬ በኢየሱስ ስም ጸጋ ይደግፈን፣ ኃይል ይለቀቀልን። መንፈስ ቅዱስ ሆይ እያንዳንዳችን እንካን ዛሬ ዳሰን። መንፈስ ቅዱስ ሆይ ያላንተ አንችልም፣ ያላንተ ግራና ቀኛችንን አናውቅም። በብዙ ድካም እናልፋለን። ዛሬ የምትደግፈው ክንድ ትደግፈን። ጸጋ ይለቀቅ ጌታ። በብዙ ድካም ውስጥ ለሚያልፉ ልባቸው ለቆሰለ ላዘኑ ጌታ ፈውስ ይሁንላቸው፣ ፈውስ ይሁንላቸው። ቋንቋቸው በኢየሱስም ዛሬ ይቀየር። አቅም ይለቀቅላቸው፣ ጉልበት ይለቀቅላቸው። አገልግለው ለደከሙ ዛሬ ኃይላቸው ይታደስ። ጌታ ሆይ ያለህን አንተ ነህ። በፍጹም ቅንነት ጌታ ሆይ በፊትህ መሸነፍ ይሆንልን፣ መንበርከክ ይሆንልን። እግዚአብሔር አንዳችን በአንዳችን ውስጥ ያለውን ጸጋ አፕሪሼት ማድረግ እንድንችል እግዚአብሔር አይኖቻችንን ከፍተህ በዙሪያችን ያሉትን ወንድሞች እህቶች በፍጹም ፍቅር ማየት እንድንችል አይኖቻችንን አብራለን። ይህንን ስለምታደርግ እናመሰግንሃለን፣ እናከብረሃለን፣ እንሰግድልሃለን። ለእግዚአብሔር አምልኮ እናመጣለን፣ እልልታ እናመጣለን። ስግደት ሃሌሉያ ይገባዋል።